የመንግስትን ካዝና በመጠቀም ብራይብ እያደረጉ ደግሞ ጉቦ ለሚሊተሪው እየሰጡ እንግዲህ ለእሳቸው ታዛዥ እንዲሆኑ ለማድረግ ዶናልድ ትራምፕ የሚሉትንና የሚያዙትን ብቻ እንዲቀበሉ ለማድረግ እንደ ጉቦ እየሰጡ እንደሆነ 450,000 military service members will receive a special we call warrior dividend before Christmas, a warrior dividend. ዶናልድ ትራምፕ አሜሪካውያንን ጥያቄ እንዲፈጠርባቸው ያደረገና ምናልባትም መከፋፈልን ሊፈጥር የሚችል ንግግር ተናግረዋል። በትናንትናው ዕለት ዶናልድ ትራምፕ ለ18 ደቂቃ ርዝማኔ ያለው ፖሊሲያቸውን በተመለከተ ንግግር አድርገው ነበረ። ታዲያ በንግግራቸው ወቅት በርካታ ሐሳቦችን አንስተዋል። ከዚህ ቀደምም እንደሚናገሩት በዋናነት ኢኮኖሚውን በተመለከተ የአሜሪካንን ኢኮኖሚ በተመለከተ ከፍተኛ የሆነ ለውጥ እያስመዘገቡ እንደሆነ ከኢሚግሬሽን እና ቦርደር ሴኩሪቲ ጋር በተገናኘ በተመሳሳይ ከፍተኛ ውጤት እያስመዘገቡ እንደሆነ በተለይ የአሜሪካን ብሔራዊ ደህንነት በተመለከተ አመርቂ ውጤት እንዳስመዘገቡ ደጋግመው ሲናገሩ ተደምጠዋል። በዚህ ረዘም ያለ ደቂቃ በወሰደው ንግግራቸው ታዲያ በርካታ ሐሳቦችን ያነሱት ዶናልድ ትራምፕ በመሃል እንግዲህ ከዚህ ቀደምም እንደሚያደርጉትና ቃል እንደሚገቡት አሁንም ለሚሊታሪ ወይም ደግሞ ለአሜሪካን ወታደሮች ከክሪስማስ በፊት ዴሊቨር የሚደረግ እጃቸው የሚገባ ቦነስ አለኝ ሲሉ ተደምጠዋል። ይህም ጉዳይ ታዲያ በህዝቡ ዘንድ ከፍተኛ የሆነ ቁጣ ቀስቅሷል። ቃል የገቡት ቦነስ በአሜሪካውያን ዘንድ ቁጣ የቀሰቀሰበትና መከፋፈልን የፈጠረበት ምክንያት ምንድን ነው? ከዶናልድ ትራምፕ ንግግር በኋላ የምንመለከተው ይሆናል። አድምጠናቸው እንመለስ። In honor of our nation's founding in 1776, we are sending every soldier $1,776. Think of that. And the checks are already on the way. Nobody understood that one until about 30 minutes ago. We made a lot more money than anybody thought because of tariffs, and the bill helped us along. Nobody deserves it more than our military, and I say congratulations to everybody. And by the way, we now have record enlistment in our military, and last year we had among the worst recruitment numbers in our military's history. What a difference a year makes. እንዳደመጣችኋቸው ከሆነ እንግዲህ ዶናልድ ትራምፕ ለ1,450,000 የሚሊተሪ ሜምበሮች ከክሪስማስ በፊት ቦነስ እንዳዘጋጁ ተናግረዋል። በንግግራቸው ወቅትም ታዲያ እነኚህ የወታደር አባላት ከማንም በላይ ይህ ቦነስ ይገባቸዋል፣ በፍጥነት እጃቸው እንዲገባም እየሰራን ነው ሲሉ ተደምጠዋል። ታዲያ በአሜሪካውያን ዘንድ የፈጠረው ቁጣ ምንድን ነው? እንደሚታወቀው ዶናልድ ትራምፕ ከዚህ ቀደምም በተደጋጋሚ ቃል ይገባሉ፣ ፕሮሚስ ያደርጋሉ። ለተለያዩ የአሜሪካን ነዋሪዎች በቦነስ መልክ የሚሰጡ ገንዘቦች እንዳሉ አናውንስ ሲያደርጉ መግለጫ ሲሰጡ ይደመጣሉ። ታዲያ ህዝቡ እየጠየቀ የሚገኘው የመጀመሪያ ጉዳይ ምንድን ነው? ከዚህ ቀደም ቃል የተገቡ ነገር ግን ስቲል ዴሊቨር ያልተደረጉ ሰዎች ላይ ያልደረሱ ቦነሶች አሉ። አሁንም ግን ዶናልድ ትራምፕ እነኚህ ቃል የገቧቸው ቦነስ ገንዘቦች ሰዎቹ ጋር ሳይደርሱ ይሰጣቸዋል ተብለው የታሰቡ ሰዎች ጋር ሳይደርሱ ሌላ ቃል እየገቡ ይገኛሉ። ይህ ምናልባት በህዝቡ ዘንድ ተቀባይነት ለማግኘት እየተደረገ ያለ አካሄድ ነው ሲሉ እንግዲህ በርካታ አሜሪካውያን ቁጣቸውን እየገለጹ ይገኛሉ። እውነትም ነው። ከዚህ ቀደም እንደምታስታውሱት ዶናልድ ትራምፕ ከታሪፍ የተገኘውን ትርፍ ዲቪደንድ እንደሚከፋፈል ለህዝቡ ትርፉ እንደሚከፋፈል ቃል ገብተው ነበረ። ወደ $2,000 የሚጠጋ ገንዘብ እንግዲህ ከታሪፍ ከተሰበሰበ ገንዘብ የተገኘ ትርፍ ተብሎ ለህዝቡ እንደሚከፋፈል ቃል ተገብቶ ነበረ። ነገር ግን ዶናልድ ትራምፕ ይህ ገንዘብ ህዝቡ ጋር እንዲደርስ አላደረጉም። ከዛም በተጨማሪ ከዚህ ቀደም የምታስታውሱ ከሆነ የአሜሪካን መንግስት ተዘግቶ በነበረበት ወቅት በሸትዳውኑ ወቅት ማለት ነው ለትራፊክ ኮንትሮለሮቹ ይሰጣል ተብሎ የታቀደ ፕሮሚስ የተገባ ገንዘብ ነበረ፣ ወደ $10,000 ለእያንዳንዱ ትራፊክ ኮንትሮለር። ምናልባት ይህ ቦነስ ገንዘብ ቃል ተገብቶ የነበረው በወቅቱ እንግዲህ ምንም አይነት ሲክሊፍ ሳይጠይቁ የስራ ገበታቸው ላይ ለተገኙ የትራፊክ ኮንትሮለሮች ብቻ እንደነበረ ይታወሳል። ነገር ግን ይህ ቃል የተገባው የቦነስ ስጦታ ለትራፊክ ኮንትሮለሮቹ ሙሉ በሙሉ እንዳልደረሰ ክሪስቲ ኖየም ለጥቂት ትራንስፖርት ሴኩሪቲ ኦፊሰሮች ገንዘቡን እንደሰጠችና እጅግ በጣም በርካታ ቁጥር ያላቸው ትራፊክ ኮንትሮለሮች ገንዘቡን ማግኘት እንዳልቻሉ ይታወቃል። የህዝቡም ጥያቄ ታዲያ ከዚህ በመነሳት ነው። ሌላኛው ጉዳይ ምንድነው? በትናንትናው ዕለት ዶናልድ ትራምፕ በንግግራቸው ወቅት ወደ $1,776 ለ1,450,000 የሚሊተሪ ሜምበሮች በቦነስ መልክ ከክሪስማስ በፊት እንደሚሰጥ ነው። 1776 የሆነበትን ምክንያት እንግዲህ አሜሪካ ነፃ የወጣችበትን ቀን ለማስታወስ እንደሆነ ይናገራሉ። ታዲያ ይህን $1776 ለእያንዳንዱ የሚሊተሪ ሜምበር ወደ 1,450,000 ለሚጠጋ የሚሊተሪ ሜምበር
በቅርቡ ገንዘቡ ዴሊቨር እንደሚደረግ ተናግረዋል። ይህን ጉዳይ በተመለከተ ታዲያ ጥያቄ ያስነሳበት የመጀመሪያው ጉዳይ ምንድነው? ዶናልድ ትራምፕ የመንግስትን ካዝና በመጠቀም ብራይብ እያደረጉ ወይም ደግሞ ጉቦ ለሚሊተሪው እየሰጡ እንግዲህ ለእሳቸው ታዛዥ እንዲሆኑ ለማድረግ ትክክለኛውን ሚናቸውን ወይም ደግሞ ኃላፊነታቸውን ከመወጣት ይልቅ ዶናልድ ትራምፕ የሚሉትንና የሚያዙትን ብቻ እንዲቀበሉ ለማድረግ እንደ ጉቦ እየሰጡ እንደሆነ በርካታ አሜሪካውያን ኮምፕሌን እያደረጉ ይገኛሉ። ይህም የተባለበት ዋና ምክንያት ምንድነው? ምናልባት ዶናልድ ትራምፕ በትክክልም እነዚህን የሚሊተሪ ሜምበሮች ለማገዝና ለመጥቀም ከሆነ እንደ ፖሊሲ አንድ ህግ እንዲወጣ አድርገው እነኚህ የወታደር አባላት እንዲጠቀሙ የሚደረግበት በዘላቂነት ወይም ደግሞ ፐርማነንትሊ ተጠቃሚ የሚሆኑበትን ፖሊሲ እንደማጽደቅ የአንድ ጊዜ ብቻ ክፍያ የዋን ታይም ፔመንት ብቻ በመስጠት እነኚህን ወታደሮች ለማማለል እና በእሳቸው ቁጥጥር ስር እንዲውሉ የእሳቸው ታዛዥ እንዲሆኑ ለማድረግ እንደሆነ በርካቶች እንግዲህ አስተያየታቸውን እየሰጡ ይገኛሉ። ከዚህ በተቃራኒ አንዳንድ አሜሪካውያን እንግዲህ ይህን ቦነስ በተመለከተ የሰጡት አስተያየት ፍጹም የተለየ ነው። የሚሊተሪ አባላቱ የወታደር አባላቱ ከዚህም በላይ እንደሚገባቸውና አሁን ዶናልድ ትራምፕ ቃል የገቡት ገንዘብም እንደሚያንሳቸው ሀሳባቸውን እየሰጡ ይገኛሉ። ዶናልድ ትራምፕም በንግግራቸው ወቅት ይህን ነገር ሜንሽን ለማድረግ ሞክረዋል። የወታደር አባላት ይህ ሲያንሳቸው ነው፣ ከሌላው ሴክተር በተለየ ስፔሻል ትሪትመንት እንደሚያስፈልጋቸውና ልዩ ጥቅም ይገባቸዋል፣ ይህ የተሰጣቸው ቦነስ ሲያንሳቸው ነው ብለዋል። ሌላኛውና መሰረታዊው ጉዳይ እንግዲህ ከዚህ ቀደምም ሲገቧቸው የነበሯቸው ፕሮሚሶች አሁንም እየገቡ ያሉት ፕሮሚስ ወይም ደግሞ ቃል እየገቡ ያሉት የቦነስ ስጦታ በብዙዎቹ ዘንድ ጥያቄ እያስነሳ የሚገኘው ጉዳይ ምንድነው? ከህግ አንጻር በተለይ የፌዴራል ፈንዲንግን በተመለከተ ኃላፊነቱ የኮንግረሱ እንደሆነ ዶናልድ ትራምፕ ምናልባት ቃል ሊገቡ ይችላሉ፣ ኦር ደግሞ ፕሮፖዛላቸውን አናውንስ ሊያደርጉ ይችላሉ። ነገር ግን ፕሮፖዝ ከማድረግ ባለፈ የፌዴራል ፈንዲንግን ማጽደቅ አይችሉም፣ ወይም ደግሞ ከኮንግረሱ እውቅና ውጭና ኮንግረሱ ሳያጸድቀው ምንም አይነት ገንዘብ በምንም አይነት ሁኔታ እንዲከፈል ማድረግ አይችሉም። ቀደም ብዬ እንደነገርኳችሁ ዶናልድ ትራምፕ ማድረግ የሚችሉት ፕሮፖዛል ማቅረብ ነው። እንግዲህ ፕሮፖዛሉን ኮንግረሱ ተመልክቶ ካመነበት ብቻና በማጆሪቲ ድምፅ አጽድቆት ፈንድ ሊደረግ ይችላል። ከዛ ባለፈ ዶናልድ ትራምፕ ፔይመንትን በተመለከተ በራሳቸው መወሰን አይችሉም ማለት ነው። ነገር ግን በትላንትናው ዕለት ዶናልድ ትራምፕ ሲናገሩ እንደተደመጠው ዋሪየር ዲቪደንድ ያሉትን $1776 ለእያንዳንዱ የሚሊተሪ ሜምበር ፈንድ እንደሚደረግ ኦልሞስት ውሳኔው እንደተላለፈ አድርገው ተናግረዋል። ይህ ደግሞ ምናልባት ኮንግረሱ ከማጽደቁ በፊት በመሆኑ ምክንያት ህግን እየተላለፉ ሊሆን ይችላል የሚል ጥያቄ በበርካቶች ዘንድ አስነስቷል። ዶናልድ ትራምፕ ምን ተማምነው ነው እንደዚህ አይነት ፈንዲንግ አናውንስ ያደረጉት የሚለው በርካቶችን አስቆጥቷል። እንደነገርኳችሁ ኮንግረሱ ሳይወስን እርግጠኛ ሆኖ መግለጫ መስጠት አይቻልም። ፕሮፖዛሉን ካቀረቡ በኋላ ኮንግረሱ ካጸደቀው ነው ይህ ገንዘብ ፈንድ የሚደረገው። ከዚህ ቀደም የነበሩ በዶናልድ ትራምፕ ቃል የተገቡ ገንዘቦች ወይም ደግሞ ቦነሶች ስቲል አልተሰጡም። ያም የሆነበት ምክንያት ሌጋል ፕሮሲጀሮችን ማለፍ ስላለባቸው ቀደም ብዬ ነገርኳችሁን ሌጋል ፕሮሲጀሮች ህጋዊ መንገዶች መከተል ስላለባቸውና መጽደቅ ስላለባቸው ማለት ነው። ታዲያ ዶናልድ ትራምፕ ራሳቸውን ከፍተኛ የሆነ ሪስክ ውስጥ እየከተቱ ይገኛሉ። በእሳቸው እይታ ከፍተኛ የሆነ የህዝብ ተቀባይነት ለማግኘት እንግዲህ በየመድረኩ እየመጡ ቦነስ ሲሉ ይደመጣሉ። አሜሪካውያንም ታዲያ ከታሪፍ ዲቪደንድ እናገኛለን፣ ቦነስ ቃል የተገባልን አለ በሚል በጉጉት ሲጠብቁ እንደነበረ ይታወሳል። ነገር ግን እጃቸው የገባ ምንም አይነት ነገር የለም። ይህ ጉዳይ ዶናልድ ትራምፕ ላይ ራሳቸው ላይ ባክፋየር እንዳያደርግ ከፍተኛ የሆነ ሪስክ ውስጥ እንዳይከታቸው እንግዲህ ስጋት ሆኗል። ሌላውና እጅግ በጣም አነጋጋሪው ነገር ግን ቀደም ብዬ የነገርኳችሁ ብራይብ እያደረጉ በተለይ የሚሊተሪ ሜምበሮችን ብራይብ እያደረጉ እንደ ጉቦ ገንዘብ እንደ በቦነስ መልክ በመስጠት የእሳቸው ታዛዥ እንዲሆኑ ለማድረግ የሚያደርጉት አካሄድ በርካታ የሆነ ህጋዊ ተጠያቂነት ሊፈጥርባቸው እንደሚችል የህግ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። የዶናልድ ትራምፕ ቦነሶች እንግዲህ አሁንም ቀጥለዋል። ምን ያህል ታማኝነት ይኖራቸዋል አብረን የምንመለከተው ይሆናል። ውድ የሳም ዩቲዩብ ቻናል ተከታታዮች አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እንደተለመደው ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ደግሞ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንዲሆኑ ግብዣይ ነው። ጤና ይስጥልን።